ይሄኛው ጥያቄ ራውንድ 1 ላይ የነበረ የማትማቲክስ ኢንትራንስ ኤግዛም ጥያቄ ነው። እንደዚህ አይነት ጥያቄ ተመሳሳይ ሞዴል ላይም በደንብ ሰርተን ነበር። ከአንድም 2-3 ሞዴል ኤግዛም ላይ በጣም ሰርተን ነበር። ኦልሞስት ኦል ተመሳሳይ የሆነ ጥያቄ ነው የመጣው። ጥያቄው ምንድን ነው የሚለን which one of the following sets is the solution set of the logarithm እዚህ ጋር x ቤዝ 3 plus the logarithm of x minus 2 ቤዝ 3 equal to 1 ነው የሚለው። እንስራው እስኪ በጣም አሪፍ። ምንድን ነው የምናደርገው? ልጻፈው እንዳለ the logarithm of x to the base 3 plus the logarithm of x minus 2 to the base 3 equals to 1 ይላል። ምንድን ነው መደመር ነው ያለ አይደለ? መደመር ከሆነ ወደ ምን ይቀየራል? ወደ ማባዛት ይቀየራል አይደለ? በጣም አሪፍ። ምን ማለት ነው? ሩል ስለሆነ መደመር የሎጋሪዝም አንደኛው ሩል ስለሆነ ማለት ነው። the logarithm of x times x minus 2 to the base 3 እኩል ይሆናል 1 ማለት ነው አይደለ? በጣም አሪፍ። ደግሞ እቺኛዋን ከዚህ በኋላ ወደ ምን እንቀይራታለን? ወደ ኤክስፖነንት እንቀይራታለን ማለት ነው። ምን ይሆናል አሁን ይሄ x into x minus 2 እኩል ይሆናል 3 the power of 1 ነው። ይሄ ደግሞ 3 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ ሲባዛ ስንት ይመጣል? x ስኩዌር ማይነስ 2x ይመጣል። እዚህ ጋር ያለው እኩል ይሆናል ይሄኛው 3 ማለት ነው። ቆይ ከለሩ ልቀይረው። ሶሪ። አሁን ምን ይሆናል ማለት ነው? ወደ እንትኑ ስንገባ ምን ይሆናል አሁን ይሄ እንዳለ ልጻፈው x ስኩዌር ማይነስ 2x ወደዚህ ሳመጣው ማይነስ 3 እኩል ይሆናል 0 ማለት ነው። በጣም አሪፍ። አሁን ይሄ ምን ይመጣል? ይሄ ፋክተራይዝ ስናደርገው ይሄ ማለት ምን ማለት ነው? ይሄ ማለት x ማይነስ 3 ታይምስ x ፕላስ 1 ኢኳልስ ቱ 0 ነው። ኳድራቲክ ኢኩዌሽን ስለሆነ ይሄኛው ማለት አንደኛው x ማይነስ 3 is equals to 0 ነው ኦር x ፕላስ 1 is equals to 0 ነው። በጣም አሪፍ። ይሄ ምን ይመጣል አሁን x equals to 3 ኦር x equals to ኔጌቲቭ 1 ይመጣል። አሁን በጣም ብዙ ተማሪዎች ሚስ የሚያደርጓትን ነገር ልንገራችሁ። በጣም በቃ አሁን ብዙ ተማሪ ሚስ የሚያደርገው እዚህ ጋር ነው። መልሱ ስለመምጣቱ እንጂ መጀመሪያ ላይ ዝም ብዬ የሰራሁትም ለዛ መጀመሪያ ላይ ዶሜን መወሰን አለብን። what is the domain of this logarithm የምትለው አሁን ይሄኛው ዶሜን ማለት አንደኛው እዚህ ጋር ላለው x ግሬተር ዛን 0 ነው። እዚህኛው ለማለው x ማይነስ 2 ግሬተር ዛን 0 ነው። በኤንድ እናያይዘዋለን። የሁለቱ ኢንተርሴክሽን ዶሜን ይሆናል ማለት ነው። አጠቃላይ ምን ይሆናል? ይሄኛው x ኢኳል ቱ 0 ነው ኤንድ ይሄኛው ደግሞ x ግሬተር ዛን 2 ይመጣል። ወደዛ ሲሄድ አይደለ? በጣም አሪፍ። ስለዚህ የሁለቱ ኢንተርሴክሽን ምን ይመጣል? x ግሬተር ዛን 2 ይመጣል ማለት ነው። በጣም ይሄኛው ምንድነው? ዶሜኑ ማለት ነው። ዶሜኑ ማለት ነው። ሰርተን ካመጣን በኋላ ከዚህ የሚያንስ ከመጣ አንቀበለው ማለት ዛት ሚንስ ይሄ ምንድነው? እዚህ ጋር ያለችው x ኢኳል ቱ ማይነስ 1 ምን መሆን አትችልም ማለት ነው። ሶሉሽን ሴት መሆን አትችልም ማለት ነው። እዚህ ጋር ያለው ግን 3 ግን ምክንያቱም 3 is greater than 2 እዚህ ጋር ባለው ሩል ስለሚሰራልን ስለዚህ መልሳችን ምን መጣ ማለት ነው? x equals to ስትመጣ 3 is the answer ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። መልሳችን ምን ይመጣል ማለት ነው? the answer is b ይመጣል ማለት ነው። በጣም አሪፍ። እንቀጥላለን። ኦኬ 9ኛ ምንድን ነው የሚለው what is the coefficient of x cubed y the power of 4 in the expansion of x minus 2y the power of 7 ነው። ይሄኛው ፖሊኖሚያል ኤክስፕሬሽን ነው። ፖሊኖሚያል ኤክስፓንሽን ስለሆነ ሩሉ ላስታውሳችሁ x ፕላስ y the power of n ከሆነ ምንድነው የምናደርገው? n ኮምቢኔሽን 0 አይደለም የምናደርገው x the power of n ፕላስ n ኮምቢኔሽን 1 ከx አንድ እየቀነሰ y x the power of n minus 1 y the power of 1 ፕላስ እያለ እስከ ድረስ ነው የሚሄደው። n ኮምቢኔሽን n x the power of 0 ይሆናል y the power of n ነው። ይችኛዋን መተው እንችላለን ግን እንዳለ ቢጻፍም ለውጥ ስለሌለው አንድ ስለሚመጣ ማለት በዛ ሩል ይሄኛውን ምን ማድረግ ነው? ኤክስፓንድ አድርገን እዚህ ጋር ስንደርስ what is the coefficient of this ነው የተጠየቀው። አሁን ምን ማለት ነው? ይሄ x minus 2y the power of 7 ማለት ምን ማለት ነው? 7 0 x the power of 7 ፕላስ አይደለ እያለ የሚቀጥለው 7 1 አንድ ልጨምርላችሁና እያለ ይቀጥላል። እዚህ ጋር ስንደርስ ምን እንደሆነ እናየዋለን። 7 1 x the power of 6 ይመጣል። ከዛ ማይነስ 2y the power of ስንት ነው? 1 ነው። ለምን ማይነስ 2y ነች እዚህ ጋር ያለችው? ለምን x ማይነስ 2y ምን ብለን መጻፍ እንችላለን? x ፕላስ the negative of 2y ብለን እዚህ ጋር the power of 7 ይችኛዋን ፎርማት እንዲይዝልን ማለት ነው። በጣም አሪፍ። እያለ ማን ላይ ሲደርስ ነው ይሄኛው ከታች ያለችው አይደለ? y ማለት
ልክ እዚህ ጋር አንድ ሲሆን እዚህ ጋር አንድ ይሆናል፣ ሁለት ሲሆን ሁለት ይሆናል አይደለ? ሶ ምን ማለት ነው? ይሄ ማለት y x the power of 3 y the power of 4 ማለት ምን ማለት ነው? 7 4 ማለት ነው አይደለ? ይሄ ማለት x the power of 7 minus 4 3 ይመጣል። ከዛ ደግሞ ምን ይሆናል? ታይምስ minus 2 y the power of 4 ማለት እዚህ ጋር ያለችዋን ተርም ኮኤፊሽንት ፈልጉ ሆነ የተባለው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ኤክስፓንሽን ሩሉን ካወቅ ነው ሌላው በጣም ቀላል ስለሚሆን ማለት ነው። ከዚህ በኋላ በጣም ቀላል ነው። ምን እናደርጋለን? ይችኛዋን ማናት የምትሆን ማለት ነው? አንደኛው 7 ኮምቢኔሽን 4 አለ ታይምስ ሌላኛው ደግሞ እዚህ ጋር ማናለች? ይችኛዋ ለየብቻ ሲሆን ምን ማለት ነው? አንዴ ልጻፈውና x ኪዩብድ ማይነስ 2y ዘ ፓወር ኦፍ 4 ነው። እዚህ ጋር ይችኛዋ ደግሞ ምን ትባላለች? ማይነስ 2y ዘ ፓወር ኦፍ 4 ማለት ምን ማለት እንችላለን? ማይነስ 2 ዘ ፓወር ኦፍ 4 ታይምስ y ዘ ፓወር ኦፍ 4 ማለት ይቻላል አይደለ? yes ስለዚህ አሁን 7 ኮምቢኔሽን 4 ታይምስ እቺ ማይነስ 2 ዘ ፓወር ኦፍ 4 ታይምስ x ኪዩብድ y ዘ ፓወር ኦፍ 4 መጣ። የመጀመሪያውን ቫሪያብሎችን እናስወጣና ከዚህ በኋላ ምን እናደርጋለን? ቁጥሮችን እንወስዳለን ማለት ነው። ማይነስ 2 ዘ ፓወር ኦፍ 4 ጀስት 16 ነው ኢቭን ስለሆነ ታይምስ ይችኛዋ ደግሞ ስንት መጣለች? 7 ኮምቢኔሽን 4 ማለት ምን ማለት ነው? ይሄ 7 ፋክቶሪያል ኦቨር 4 ፋክቶሪያል 7 ማይነስ 3 ደግሞ 4 ማለት ስንት ነው? 3 ፋክቶሪያል ማለት ነው አይደለ? በጣም አሪፍ። ይሄ ማለት 7 ታይምስ 6 ታይምስ 5 ኦቨር 4 በ4 ስለሚጠፋል 3 ታይምስ 2 ታይምስ 1 ነው። ይሄ ከታች ያለው 6 ይመጣል። 6 ደግሞ እዚህ ጋር ባለው 6 ይጠፋል። ስንት ይመጣል? ይሄ 35 ይመጣል። 7 ሲባዛ በ5 ማለት ነው። ስለዚህ እዚህ ጋር 35 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ከዚህ በኋላ ይሄኛውን አባዝቶ ማለት ነው። 16 ሲባዛ በ35 ነው። አይ ቲንክ ስንት ነው ይመጣል? እናባዛው እስኪ 35 በ16 6 ጊዜ 5 30 3 አለ 6 ጊዜ 18 አይ ቲንክ 21 ከ3 ጋር ማለት ነው። እዚህ ጋር 5 3 560 ይመጣል። 560 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። 560 ያ ሶ ዘ አንሰር ኢዝ ሲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ እሺ አስረኛ ምንድነው የሚለን? እሺ እናንብበው። which one of the following equations represent the line that passes through the point? አንደኛው ጻፈው 2 ኮማ ማይነስ 1 ነው። ኤንድ ምን እንደሚለን ሌላኛው ደግሞ ምንድነው የሚለን? ኔጌቲቭ 3 ኮማ 4 ነው። በዚህ ፖይንት ላይ በእነዚህ በሁለት ፖይንቶች ላይ የሚያልፍ ላይን ነው። ይሄ 11ኛ ክፍል ላይ የተማርነው ማለት ነው። 9ኛ ክፍል ላይ ያለ መጀመሪያ ምን እናደርጋለን? ስሎፕ እንፈልግ። ስሎፕ ፈልግ ይችኛዋን ጀስት x1 y1 እንበላት፣ ይችኛዋን ደግሞ x2 y2 እንበለው። እናንተ መቀያየር ትችላላችሁ ለውጥ ስለሌለው ማለት ነው። ስሎፕ ማለት m ነው። ምን ማለት ነው? y2 ማይነስ y1 ኦቨር x2 ማይነስ x1 ይመጣል አይደለ? በጣም አሪፍ። አሁን ባስቀመጧቸው ኦርደር መሰረት y2 ማለት 4 ነው። 4 ሲቀነስ 1 አይደለም የሚሆነው። ከዛ ደግሞ ኔጌቲቭ 3 ሲቀነስ 2 ይመጣል አይደለ? በጣም አሪፍ። ይሄም ከላይ ያለው 5 ነው። ይሄ ከታች ያለው ኔጌቲቭ 5 ነው። ስንት ይመጣል? ኔጌቲቭ 1 ይመጣል ማለት ነው። ኤም ኢኳል ይሆናል ኔጌቲቭ 1 መጣ ማለት ነው። በጣም አሪፍ። ይሄን ካገኘን በኋላ ጀነራል ኢኩዌሽን ኦፍ ዘ ላይን ደግሞ እንዴት ነው የምናደርገው? ዋት ዘ ጀነራል ኢኩዌሽን ኦፍ ዘ ላይን ከተባለ ምንድነው የሚለው? y ማይነስ y1 ኢኳል ይሆናል m ኢንቱ x ማይነስ x1 ነው። x1 እና y1 እኛ እዚህ ጋር ባስቀመጥናቸው ነው። እናንተ ኦርደሮችን መቀየር ትችላላችሁ ማለት ነው፣ ለውጥ ስለሌለው ማለት ነው። ስለዚህ y1 ማለት አሁን ባለው -1 ነው። y ማይነስ ኦፍ -1 ፕላስ 1 መጣ ማለት ነው። እኩል ይሆናል -1 x ማይነስ 2 መጣ ማለት ነው። በጣም አሪፍ። አሁን ሲተካ ስንት ይመጣል ሲገባ? ይሄ ማለት y ፕላስ 1 ኢኳልስ ቱ -x ፕላስ 2 መጣች። ኔጌቲቭ ስትገባ ኔጌቲቭን ፖዚቲቭ ታደርገዋለች፣ ፖዚቲቭን ኔጌቲቭ ታደርገዋለች ማለት ነው። ወደዚህ ስናመጣው ምን ይሆናል? አሁን ይሄ y ፕላስ x ይመጣል። ኔጌቲቭ ስለነበር ወደዚህ ፖዚቲቭ ይመጣል። ፕላስ 1 ማይነስ 2 ኢኳልስ ቱ 0 ይመጣል። አሁን ምን መጣ ማለት ነው? y ፕላስ x ማይነስ 1 ኢኩል ይሆናል 0 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ከዚህ ካሉት አማራጮች ውስጥ ያ ዘ አንሰር ኢዝ ኤ መጣ ማለት ነው። ዘ አንሰር ኢዝ ኤ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 17ኛ ጥያቄ ምንድነው የሚለን? which one of the following is not a power function ነው የሚለው። መጀመሪያ
ፓወር ፋንክሽን ማለት ምን ማለት ነው የሚለውን ካወቅን በኋላ ነው ኖት የሚለውን ነገር ማወቅ መመለስ ያለብን። ሰው ፓወር ፋንክሽን ማለት ጀስት ፒ ኦፍ ኤክስ ብዬ ብጽፈው ኤ ኤክስ ዘ ፓወር ኦፍ አር ብሎ በዚህ ፎርም የተጻፈ ማንኛው ዌር ኤ እና አር ሪዛን ኤለመንት ኦፍ ሪል ነበር ግን ኤ ዲፈረንት ፍሮም ዜሮ ፎርም የተጻፈ ማንኛው ለምሳሌ አሁን 2x ዘ ፓወር ኦፍ ማይነስ 1 ሊሆን ይችላል። 4 ኦቨር 3 x ዘ ፓወር ኦፍ ማይነስ 6 ሊሆን ይችላል። x ዘ ፓወር ኦፍ 5 ሊሆን ይችላል። ዋትኤቨር ኤኒ ታይፕ ኦፍ ፍራክሽን ሊሆን ይችላል። x ዘ ፓወር ኦፍ 2 ኦቨር 3 ሊሆን ይችላል። ማንኛውም በዚህ ፎርም የተጻፈ በሙሉ ፖሊኖሚያል ፋንክሽን ብለን እንጠራዋለን። እና እንደዚህ ካል በዚህ ፎርም የተጻፈ ነው ካል ያልሆነ ነው ጥያቄው። አሁን በዚህ መልኩ መመለስ እንችላለን። ለምሳሌ ይሄ መሆን ይችላል፣ ኤ መሆን ይችላል፣ ምንም ችግር የለበትም። ሰው መልስ አይሆንም ማለት ነው። ቢ ግን አይሆንም። አያችሁ ከዚህ ፎርማቱ እቺ ምን አይነት ፋንክሽን ነው የምትባለው? ኤክስፖኔንሻል ፋንክሽን ትባላለች። ኤክስፖኔንሻል ፋንክሽን ትባላለች ማለት ነው። ግልጽ ነው ተማሪዎች? ያ ሶ ኤክስፖኔንሻል ፋንክሽን ነች። እኛዋ ግን ፓወር ፋንክሽን ስላልሆነ ሲ መሆን ይችላል፣ ምንም ችግር የለበትም። ዲ መሆን ይችላል፣ ምንም ችግር የለበትም። ሶ ኤ ሲ እና ዲ ፓወር ፋንክሽን መሆን ይችላሉ። ወይራስ ግን ቢ ግን ፓወር ፋንክሽን ሳይሆን ኤክስፖኔንሻል ፋንክሽን ይመጣል። ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ኦኬ በጣም አሪፍ። 24ኛ ምንድነው የሚለን? ሌት r1 r2 ኤንድ r2 ቢ ዘ ሩትስ ኦፍ ኤ ኳድራቲክ ኢኩዌዥን ይልና ልጻፈው 2x ስኩዌር ፕላስ 3x ማይነስ 4 እኩል ይሆናል 0 ይለናል። r1 እና r2 ደግሞ የዚህ ኳድራቲክ ኢኩዌዥን ሩትስ ናቸው ነው የሚለን። ዜን which of the following is ጥያቄው ምንድነው? 1 ኦቨር r1 ስኩዌር ፕላስ 1 ኦቨር r2 ስኩዌር ስንት ይመጣል ነው ጥያቄው። ሶ ይሄኛውን 9ኛ ክፍል ላይ የተማርነው ብዙ ጊዜ ሞዴል ጥያቄም ላይ በጣም የሰራንበት the relationship between the coefficient of a quadratic equation and the roots of a given quadratic equation በሚለው የሰራ ነው ማለት ነው። ሶ በሁለት መልኩ መስራት ትችላላችሁ። አንደኛው የመጀመሪያው አማራጭ እናንተ ሩቱን ፈልጋችሁ r1 እና r2 ብላችሁ በዚህ መልኩ መተካት ዳይሬክት ሰብስቲቱሽን ማድረግ ትችላላችሁ። አዘርዋይስ ደግሞ መጀመሪያ ምን ማለት ነው ይሄችኛዋን ሪአሬንጅ ማድረግ ይጠበቅብናል። ሶ ምን እናደርገው? ይሄ 1 ኦቨር r1 ስኩዌር ፕላስ 1 ኦቨር r2 ስኩዌር ማለት ስኩዌሯ ከታች ነች። ምን ማለት ነው? የጋራ r1 ስኩዌር ታይምስ r2 ስኩዌር ይሆንና ክሪስ ክሮስ ይሆናል። ይሄ r2 ስኩዌር ታይምስ 1 ጀስ r2 ስኩዌር ይመጣል ፕላስ ይሄኛውም r1 ስኩዌር ይመጣል። ሶ ሲምፕሊ r1 ስኩዌር ፕላስ r2 ስኩዌር ኦቨር r1 ስኩዌር ታይምስ r2 ስኩዌር ማለት ነው። ሶ አንድ ስቴፕ ቢሄድ r1 ስኩዌር ፕላስ r2 ስኩዌር ኦቨር ይሄኛው ሲምፕሊ r1 ታይምስ r2 ዘ ሆል ስኩዌር ማለት ይቻላል። የኤክስፖኔንሻል ሩል ከታች ያለችዋን ማለት ነው። በጣም አሪፍ። እሺ ከላይ ያለውንም አሬንጅ ላድርግ። አንድ ስቴፕ ሊድ ቆይ ወደ የሎ ልቀይረውና ከለሩን ሶ ይሄኛው ምን ማለት ነው? እንዳለ ልጻፈውና r1 ስኩዌር ፕላስ r2 ስኩዌር ኦቨር r1 ታይምስ r2 ዘ ሆል ስኩዌር ይላል። ሶ ይችኛዋን ለምሳሌ ሌላኛው ደግሞ r1 ፕላስ r2 ዘ ሆል ስኩዌር ማለት ምን ማለት ነው? ሶ r1 ስኩዌር ፕላስ r2 ስኩዌር ፕላስ 2r1 ታይምስ r2 ነው አይደለ? ሶ ይችኛዋን ወደዚህ አምጥቼ ብቀንሳት ምን ይሆናል? r1 ፕላስ r2 ዘ ሆል ስኩዌር ማይነስ 2 ታይምስ r1 ታይምስ r2 ባደረገው ምን ይሆናል? r1 ስኩዌር ፕላስ r2 ስኩዌር ይመጣል አይደለ? በጣም አሪፍ። ሶ ምን እያልኩ ነው ያለሁት? አሁን ይሄኛው እንደዚህ ነው እያልኩ ያለው በዚህች ቦታ ልተካ ስለሆነ ማለት ነው። ሶ ምን ማለት እችላለሁ? r1 ፕላስ r2 ዘ ሆል ስኩዌር ማይነስ 2r1 ታይምስ r2 ኦቨር ዘ ሆል r1 ታይምስ r2 ዘ ሆል ስኩዌር ነች። ምንድነው ይሄን ሁሉ የጻፍኩት? ዘ ሪሌሽንሺፕ ታስታውሳላችሁ አይደለም? ax ስኩዌር ፕላስ bx ፕላስ c is equal to 0 በተባለ ኳድራቲክ ኢኩዌዥን ውስጥ እንደዚህ ባለው ውስጥ ምን ብለናል? r1 ፕላስ r2 ማለት ምን ማለት ነው? ማይነስ b ኦቨር a ነው ብለናል አይደለ? ይሄ 9ኛ ክፍል የተማርነው ማለት ነው። ሌላኛው ደግሞ ፕሮዳክቱ ማለት r1 ታይምስ r2 ደግሞ ምን ብለናል? c ኦቨር a ብለን እነዚህን ሩሎች እናውቃቸዋለን አይደለ? በጣም አሪፍ። ሶ በጣም ብዙ ጊዜ ሞዴልም ኤግዛም ሰርተን እዚህ ዩቲዩብ ቻናላችንን ስለለቀቅን ማለት ነው። አሁን ዋዝ r1 ፕላስ r2 ከእንትኑ ማለት ሶ r1 ፕላስ r2 ስንት ይመጣል? አሁን ከዋን ነው። አሁን r1 a ማን ነው? በነገራችን ላይ እዚህ ጋር አሁን a ማለት 2 ነው፣ b ማለት 3 ነው፣ c ማለት ደግሞ ኔጌቲቭ
4 ነው። ይሄው ማየት ትችላላችሁ እየተሰጠ ነው። ስለዚህ አሁን R1 + R2 - B ኦቨር A ማለት -3 ኦቨር 2 ማለት ነው። ሶ R1 ታይምስ R2 ደግሞ C ኦቨር A ነው። ሶ -4 ኦቨር 2 ኔጌቲቭ 2 መጣ። ሶ አሁን እነዚህን እንዳለ ስላገኘ ከዚህ በኋላ ምን ማድረግ ነው? መተካት ነው የሚጠበቅብን ማለት ነው እዚህ ጋር ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ሶ አሁን ምን ይመጣል ማለት ነው ስተካ አሁን ይሄ ሶ R1 + R2 ስንት መጥቶልናል? ይሄው ሶ -3 ኦቨር 2 ዘ ሆል ስኩዌር ማለት ነው። እዚህ ጋር ተካው ማለት ነው። ከዛ -2 ታይምስ R1 ታይምስ R2 ደግሞ ስንት ነው? -2 መጥቶልናል። ኦቨር ዘ ሆል R1 ታይምስ R2 ስንት ነው? -2 ነው። ሶ -2 ዘ ሆል ስኩዌር ማለት ነው። በጣም አሪፍ። ሶ አለቀ ማለት ጨዋታው። ሶ ይሄኛው ስንት ይመጣል? 9 ኦቨር 4 ይመጣል። ይሄኛው ማይነስ ኦፍ ማይነስ ይሄኛው ፕላስ ይመጣል፣ ፕላስ 4 ይመጣል። ኦቨር 1 አድርገው ከዛ ኦቨር ይሄኛው ስንት ይመጣል? 4 ይመጣል ማለት ነው። በጣም አሪፍ። ሶ ስንት ይመጣል? ይሄኛው 9 ሲደመር ይሄኛው ክሪስ ክሮስ እናደርገው 16 ኦቨር 4 ይመጣል። ከዛ ኦቨር ዘ ሆል ይሄኛው 4 ይመጣል። ሶ ምን ማለት ነው? ይሄኛው 25 ኦቨር 4 ታይምስ 1 ኦቨር 4 ማለት ነው። ሶ ምን ማለት ነው? 25 ኦቨር 16 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ሶ መልሳችን ያ ሶ ዛንሰሪዝ ምን መጣ ማለት ነው? ቢ መጣ ማለት ነው። ዛንሰሪዝ ቢ መጣ ማለት ነው። እሺ እንቀጥላለን። ኦኬ በጣም አሪፍ። 30ኛ ምንድን ነው የሚለን? ሌት ኤፍ ኦፍ ኤክስ ኢኳል ቱ 2x + 1 ኦቨር x - 1 ይላል። which one of the following is the equation of the tangent line ነው የሚለን to the graph of f of x at 2f of 2 ነው የሚለን። ይሄ ማለት 12ኛ ክፍል ላይ ስለ ታንጀንት እና ስለ ኖርማል ላይን ቻፕተር 2 ላይ ወይም ደግሞ ደሪቬቲቭ እና ኢንተግሬሽን ላይ ያለው ቻፕተር ላይ ያለ አንድ ጥያቄ አንድ ፓርት ኦፍ ኮንቴንት ነው። ሶ እሱን ነው የምንሰራው። መጀመሪያ ስሎፕ ማለት ነው። ስሎፕ ማለት ምን ማለት ነው? ስሎፑን ማግኘት ይጠበቅብናል። ስሎፕ ማለት ኤፍ ዴሪቬቲቭ ኦፍ 2 ማለት ነው። እቺ 2 ስለሆነች እዚህ ጋር ያለችው ማለት ነው። ሶ መጀመሪያ x1 y1 ማግኘት አለብን። x1 ኦልሬዲ 2 ነው። ኤፍ ኦፍ 2 ደግሞ ስንት ይመጣል? መተካት ነው። እዚህ ጋር ኤፍ ኦፍ 2 ስተካ ስንት ነው? 2 ሲባዛ በ2 4 ነው። ሶ ኤፍ ኦፍ ኤክስ ሁሉ ጻፈው። ሶሪ እዚህ ጋር በደንብ ክሊር ሊታያችሁ። ኤፍ ኦፍ ኤክስ ማለት ማን መሰላችሁ? 2x + 1 ኦቨር x - 1 ነው የሚለን። ሶ 2f ኦፍ 2 ነው የሚለን። ሶ 2f 2 ስተካ ስንት ይመጣል? 5 ኦቨር 1 5 ይመጣል ማለት ነው። ሶ x1 y1 ተገኘች። ከላይ ቅድም ስሎፕ ኢኩዌሽን ኦፍ ላይ እንደሰራሁት አሁን ስሎፕ ነው የሚጠበቅብኝ። ደሪቬት ላድርገውና ይሄንን ከዛ 2 ስተካው ዋት ዊ ጌት ስሎፕ አገኛለሁ ማለት ነው። ከዛ በኋላ y - y1 እኩል ይሆናል m * x - x1 ብለን ኢኩዌሽን ኦፍ ላይ እንሰራለን ማለት ነው። በጣም አሪፍ። ዋት ዘ ዴሪቬቲቭ ኦፍ f ኦፍ x is 1 መጀመሪያ ዴሪቬቲቭ። ሶ ዴሪቬት ስናደርግ ታስታውሳላችሁ ኢኩዌሽን ሩል ከሆነ ምንድነው የምናደርገው? f ኦቨር g ዴሪቬቲቭ አይነት ታይፕ ከሆነ ምንድነው የምናደርገው? f ዴሪቬቲቭ ታይምስ g ማይነስ g ዴሪቬቲቭ ታይምስ f ኦቨር g ስኩዌር ነው አይደል የምናደርገው? በጣም አሪፍ። ሶ አሁን ይሄኛው ማለት ቆይ ከለር ልቀይር። ሶ ይሄ ማለት f ዴሪቬቲቭ ኦፍ x እኩል ይሆናል ማለት ስንት ነው ማለት 2x + 1 ዴሪቬት ታይምስ ስንት ይመጣል? x - 1 ማይነስ እንደገና x - 1 ዴሪቬት ታይምስ 2x + 1 አይደለ? ኦቨር ዘ ሆል x - 1 ዘ ሆል ስኩዌር ማለት ነው። ሶ ምን ይመጣል አሁን ይሄኛው 2 ነው። 2 ታይምስ x - 1 2 ኢንቱ x - 1 ማይነስ ይሄኛው 1 ነው የሚመጣ። ሶ 1 ኢንቱ x 2x + 1 ሶሪ 2x + 1 ይመጣል ኦቨር ዘ ሆል x - 1 ዘ ሆል ስኩዌር ይመጣል ማለት ነው። ሶ ስንት ይመጣል አሁን ይሄኛው 2x - 2 ማይነስ 2x - 1 ይመጣል። ይሄ ከላይ ያለው ማለት ነው። ኦቨር x - 1 ዘ ሆል ስኩዌር ይመጣል ማለት ነው። ሶ ስንት ይመጣል ለኛው 2x በ2x ይጣፋል። ሶ -2 - 1 ማለት -3 ኦቨር x - 1 ዘ ሆል ስኩዌር ነው። ሶ አሁን ይሄ ማለት ከዚህ ተነስተን m ስንት ይመጣል ማለት f ዴሪቬቲቭ ኦፍ 2 መተካት ነው። 2 ስንተካበት ስንት ይመጣል አሁን ይሄኛው እዚህ ጋር በኤክስ ቦታ ማለት ነው። ሶ 2 ሲቀነስ 1 ነው፣ ስኩዌር 1 ነው። ስለዚህ -3 ኦቨር 1 ደግሞ -3 ይመጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ሶ አሁን ኤምን አገኘን። ኤም ማለት -3 ነው። x1 እና y1 ደግሞ አግኝተናል። x1 y1 ማለት ስንት ነው? 2.5 ነው። ሶ ኢኩዌሽናችንን እንሰራለን ማለት ነው። ይሄ ማለት y - y1 እኩል ይሆናል
ኤም ኢንቱ ኤክስ ማይነስ ኤክስ ዋን ማለት ነው። ሶ ስንተካ ዋይ ማይነስ 5 እኩል ይሆናል ማይነስ 3 ኢንቱ ኤክስ ማይነስ 2 ይመጣል ማለት ነው። በጣም አሪፍ። ሶ ስንተካ ስንት ይመጣል? ይሄ ዋይ ማይነስ 5 እኩል ይሆናል ይሄ ማይነስ 3 ኤክስ ማይነስ ፕላስ ይሆናል ፕላስ 6 ይሆናል። ኔጌቲቭ ስለሆነ ሲገባ ማለት ነው። ወደዚህ በወስደው ስንት ይመጣል? ዋይ ፕላስ 3 ኤክስ ይመጣል። ይሄኛው ደግሞ ፖዚቲቭ ይሆናል 11 ይመጣል ማለት ነው። በጣም አሪፍ። ስለዚህ ዋይ ፕላስ 3 ኤክስ ኦር ኤክስ ፕላስ 3 ዋይ ማለት ነው which is equals to 11 ያ so the answer is A ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እንቀጥላለን። ኦኬ ሶ 31ኛ ምን ይለናል? 31ኛ question number 31 what is the measure of each interior angle of a regular polygon with 15 sides ነው የሚለው። ስለዚህ 15 ጎን ያለው each interior angle ፎርሙላችን ደግሞ ምን ነበረ? n minus 2 times 180 over n ነው አይደል? each ከሆነ ቶታል ከሆነ ኦቨር n የለውም። each ከሆነ ግን ኦቨር n እናደርጋለን። ሶ n ስንት ነው? 15 ነው። መተካት ነው ከዚህ በኋላ። ስለዚህ 15 ሲቀነስ 2 ሲባዛ በ180 ኦቨር 15 ማድረግ ማለት ነው። በጣም አሪፍ። ሶ ስንት ይመጣል? ይሄ 15 ሲቀነስ 2 13 ሲባዛ በ180 ኦቨር ስንት ይመጣል? 15 ማለት ነው። ሶ ይሄን ማቃለል እንችላለን። በ3 5 ነው። ይሄ በ3 ስንት ይመጣል? 60 ይመጣል አይደለ? በ180 በ3 እሺ። ይሄ በ5 ስንት ነው? 1 ነው። ይሄ በ5 ስንት ነው? 12 ይመጣል። በጣም አሪፍ። 3 ስንት ይመጣ ማለት ነው? 15 ማን ነው? ሶሪ 15 ሳይሆን 13 ሲባዛ በ12 ማለት ነው። ሶ ይሄን እናባዛና እናስቀምጠው። አይ ቲንክ የመጨረሻው 6 ይሄ ይመስለኛል ያለው ግን እናባዛው 13 12 ይሄኛው 26 ይመጣል። ይሄኛው ደግሞ 3 156 ያ ይመጣል። ሶ አንሰሪስ ሲመጣ ማለት ነው። በጣም አሪፍ። እቺኛዋን ፎርሙላ ብቻ መጣን። ኤች ከተባለ ይሄኛው ነው። ሌሎቹ ፎርሙላ ኤች ሴንትራል አንግል እንዴት እንደምንፈልግ ቶታል ሰም ኦፍ ኢንቴሪየር አንግል እንዴት እንደምንፈልግ እዚህ ከታች ፎርሙላውን አስቀምጥላችኋለሁ። በዛ መሰረት ለእናንተ በዛ ኬዝ ሊመጣባችሁ ስለሚችል ማለት ነው። በጣም አሪፍ። እንቀጥላለን። ኦኬ 33ኛ ምንድነው የሚለው let a which is equals to the set x is an element of real number such that x square x cubed minus x is equal to 0 የሚያመጣ ነው። and ደግሞ b ደግሞ x is an element of integer ነው የሚለው። እዚህ ጋር ግን real number ነው። አይ በደንብ ያስፈልጋል ማየት። so b minus 1 less than or equal to x less than 3 ነው የሚለው። so መጀመሪያ x a ን እንፈልገው። a ማለት ማን ነው? ኤክስ ኪዩብድ ማይነስ ኤክስ እኩል ይሆናል 0 የሚያመጣው ነው። እነማን ናቸው 0 የሚያመጡት? ነው የማለት የጋራ ባወጣ ምን ይሆናል? ኤክስ ኢንቱ ኤክስ ስኩዌር ማይነስ 1 ይመጣል አይደል? ኢኳልስ ቱ 0 ማለት ነው አይደል? በጣም አሪፍ። ይሄ ማለት ምን ማለት ነው? ኤክስ ኢዝ ኢኳልስ ቱ 0 ኦር ኤክስ ስኩዌር ማይነስ 1 እኩል ይሆናል 0 ነው። ሶ አሁን ምን ይመጣል? ይችኛዋ ደግሞ ፋክተራይዝ ትደረጋለች አይደል? ይሄ ማለት ኤክስ ኢኳልስ ቱ 0 ነው። ኦር ይሄኛው ኤክስ ማይነስ 1 ታይምስ ኤክስ ፕላስ 1 እኩል ይሆናል 0 ማለት ይቻላል። ሶ ሲምፕል አሁን ኤ ተገኘ ማለት ነው። ኤክስ ኢኳል ቱ 0 ዋይ ማን ነው? ሶሪ ኤክስ ኢኳል ቱ 1 እና ኤክስ ኢኳል ቱ ኔጌቲቭ 1 መጣ ማለት ነው። በጣም አሪፍ። ሶ አሁን ኤ ማን ነው ማለት ነው? እሺ ሶ አሁን ኤ እንልና ሶሪ አንዴ ከለሩን ቀየር ላድርገው ወደ ብሉ ፓርት ስመጣ ይሄሉ ከለሩ በሬድ ከሆነ በደንብ ክሊር ላይ ይታያችሁ እንደዛ። ሶ ኤ ኢኳል ቱ ምን ይሆናል ማለት ነው? ኔጌቲቭ 1 0 እና 1 መጣ ማለት ነው። በጣም አሪፍ። እሺ ቢ ደግሞ ምንድነው የሚለን? ቢ ደግሞ ማን ነው የሚሆነው? በኔጌቲቭ 1 እና ኔጌቲቭ 1ን ይጨምራል ከ3 ያንሳል ግን ኢንቲጀር የሆነ ነው የሚለው። ስለዚህ ምን ማለት ነው? ኔጌቲቭ 1 0 1 እና 2 ብቻ ነው የሚሆነው። ለምን 3ን ስለማይጨምር ኔጌቲቭ 1ን ግን ይጨምራል። በጣም አሪፍ። ሶ አሁን ጥያቄው ምንድነው የሚለን? what is the relative complement of b with respect to a ወይም ደግሞ a without b ማለት ሶ አሁን ኤ ዊዛውት ቢ ማለት ምን ማለት ነው? ሴት ውስጥ ኤ ጋር ብቻ ያለ ቢ ውስጥ የሌለ ማለት ነው። እዚህ ጋር ብቻ ያለ ቢ ውስጥ የሌለ ማን አለ? አሁን ኔጌቲቭ 1 እንዳለ እዚህ ጋር ኔጌቲቭ ቢ 1 አለ። 0 እንዳለ እዚህ ጋርም 0 አለ። 1 እንዳለ እዚህ ጋርም 1 አለ። ሶ ምንድን ሊሆን ነው ማለት ነው? ኤምፕቲ ሴት መጣ ማለት ነው። የለም ማለት ነው። ኤ ጋር ብቻ ያለ ቢ ውስጥ የሌለ የለም። ቢገለበጥ ቢሆን ነው 2 ይሆን ነበረ። ስለዚህ መልሳችን ምን ይመጣል ማለት ነው? ሲ ኢዝ ዛ አንሰር ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እንቀጥላለን። ኦኬ 35ኛ ምንድነው የሚለን? what is the simplified form of the logarithm of ለጻፈው
ሶ ዘ ሎጋሪዝም ኦፍ 4 ቱ ዘ ቤዝ 16 ሲቀነስ ዘ ሎጋሪዝም ኦፍ ራዲካል 12.5 ቤዝ 2 ማለት ነው ፕላስ ዘ ሎጋሪዝም ኦፍ ቱ ዘ ቤዝ 0.5 ሲምፕሊፋይድ ሲሆን ስንት ይመጣል አለ የሚለን። ሶ ይችን እንስራ። ይሄ ወደ ኮመን ሎጋሪዝም ሁሉን በኮመን ሎጋሪዝም ባስቀምጠው ስንት ይመጣል? አሁን ይሄ ማለት ዘ ሎጋሪዝም ኦፍ 4 ኦቨር ሎጋሪዝም ኦፍ 16 ኮመን ሎጋሪዝም ዛት ሚንስ ቤዝ 10 ባረገው ማለት ነው ማይነስ ይሄኛው ሎጋሪዝም ኦፍ 12.5 ራዲካል ማለት ነው ሶሪ ኦቨር ሎጋሪዝም ኦፍ 2 ፕላስ ይሄኛው በተመሳሳይ ዘ ሎጋሪዝም ኦፍ 2 ኦቨር ዘ ሎጋሪዝም ኦፍ 0.5 ይመጣል ማለት ነው። ኦኬ በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ሶ አሁን ወደ ዋይቱ ፓርት ወደ ብሉ ፓርት ስለወጣው ከለሩ ልቀይረው። ሶ ስንት ይመጣል አሁን ይሄኛው? ሶ ይሄኛው ማለት ምን ማለት መሰላችሁ? ይሄኛው ማለት 4 ማለት ዘ ሎጋሪዝም ኦፍ 2 ዘ ፓወር ኦፍ 2 ነው ኦቨር ይሄኛውም ሎጋሪዝም ኦፍ 2 ዘ ፓወር ኦፍ 4 16 ማለት ማይነስ ይሄኛው ማለት ምን ማለት መሰላችሁ? ራዲካል 12.5 ማለት ስንት መሰላችሁ? ይሄ ማለት 125 ኦቨር 10 ይመጣል አይደለ? ግን ዘ ፓወር ኦፍ ስንት 1 ኦቨር 2 ማለት ነው አይደለ? ሶ ምን ማለት ትችላለሁ? ይሄኛው ዘ ሎጋሪዝም ኦፍ ልና 125 ኦቨር 10 ልና ዘ ፓወር ኦፍ 1 ኦቨር 2 ነች ራዲካል ስለሆነ ኦቨር ዘ ሆል ይሄኛው ሎጋሪዝም ኦፍ 2 ማለት ይችላልው ፕላስ ይሄኛው ሎጋሪዝም ኦፍ 2 ኦቨር ይሄኛው 0.5 ማለት ነው ሎጋሪዝም ኦፍ 1 ኦቨር 2 ማለት በጣም አሪፍ ማለት 1 ኦቨር 2 ማለት 0.5 ስለሆነ ማለት በጣም አሪፍ። ሶ ይሄኛው ምን ማለት ይችላል? ወደዚህ ማውጣት ይችላል 2 ዘ ሎጋሪዝም ኦፍ 2 ኦቨር ይችኛው 4 ዘ ሎጋሪዝም ኦፍ 2 ነው። ሶ ይሄ በጠፋ ማለት ነው 2 ኦቨር 4 ብቻ ይቀራል ማለት ነው። እንቀጥላለን። ይችኛውንም ወደዚህ ላምጣት ማይነስ 1 ኦቨር 2 ልበልና ይችኛው ፓርት ማለት ነው ወደዚህ ስለምትመጣ ወደዚህ ማለት ነው። ሶ ዘ ሎጋሪዝም ኦፍ 125 ደግሞ ማለት ምን ማለት መሰላችሁ? ይሄን በ5 ባቃልለው ስንት ይመጣል? 25 ኦቨር 2 ይመጣል። በ5 25 ነው። በ5 ደግሞ 10 በ5 2 ሲመጣ ማለት ነው። ከዛ ይሄን እንዳለ ልጻፈው አንድ ስቴፕ ልውረድ። ከዛ ኦቨር ሎጋሪዝም ኦፍ 2 ማለት ነው። ሶ ፕላስ ይችኛዋ ደግሞ ማለት እቺ ከላይ ያለችዋ ከታች ያለችዋ ቱ ዘ ፓወር ኦፍ ማይነስ 1 መሆን ይችላል። ስለዚህ ሎጋሪዝም ኦፍ 2 ኦቨር ሎጋሪዝም ኦፍ ቱ ዘ ፓወር ኦፍ ማይነስ 1 አንድ ስቴፕ ሊድ ብዬ በጣም አሪፍ። ሶ ይሄ ስንት ይመጣል? ይሄኛው ተጣፍቷል። ይሄ በ2 1 ኦቨር 2 ይመጣል ማይነስ ይሄኛውም 1 ኦቨር 2 ላርግና ይችኛዋ ማለት ነው። ይሄኛው ምን ይመጣል መሰላችሁ? ይሄ ማካፈል ስለሆነ ወደ መቀነስ ይቀየራል። ሶ ምን ማለት ነው? ሎጋሪዝም ኦፍ 25 ማይነስ ሎጋሪዝም ኦፍ 2 ይመጣል አይደለ? ኦቨር ዘ ሆል ይሄኛው ሎጋሪዝም ኦፍ 2 ማለት ነው። እሺ ሶሪ ከዛ ፕላስ ይችኛዋ ወደዚህ ትመጣለች። ይሄ ማለት ሎጋሪዝም ኦፍ 2 ኦቨር ማይነስ ሎጋሪዝም ኦፍ 2 ትሆናለች አይደል? ለዚህ ይችኛዋ እዚህ ጋር ያለችዋ ወደዚህ ትመጣና ግን ስለዚህ ይሄኛውን ቶታሊ ዘሆል ምን ማድረግ ይችላል? ማይነስ ላድርገው ማለት ነው። ፕላስ ከማድረገው ይሄኛውን ምን ኤስ ሎጋሪዝም ኦፍ 2 ኦቨር ሎጋሪዝም ኦፍ 2 ነው። ሶ ይጣፋል። ይሄኛውም አንድ መጣ ማለት ነው። በጣም አሪፍ። ሶ ይችን አሁን በደንብ አንደርስታንድ አድርጉ። ሶ ምን ማድረግ ይችላል? አሁን ይችን ወደዚህ ላምጣት። ሶ 1 ኦቨር 2 ማይነስ 1 መጣች ማለት ነው። እዚህ ጋር ያለችው ማለት ነው። ሶ ማይነስ 1 ኦቨር 2 ይችኛዋ ደግሞ ሎጋሪዝም ኦፍ 25 ማለት ሎጋሪዝም ኦፍ 5 ስኩዌር ነው። ሶ ወደዚህ ላመጣት ነው ማለት ነው። ማይነስ ሎጋሪዝም ኦፍ 2 ኦቨር ዘ ሆል ሎጋሪዝም ኦፍ 2 ማለት ነው። በጣም አሪፍ። ሶ ይችኛዋን እንዳለ ልበትናት። ሶ አሁን ይችኛዋ ስንት ይመጣል? ይሄኛው ኔጌቲቭ 1 ኦቨር 2 ይመጣል። ይሄኛው ሲቀነስ ማለት ነው። ምክንያቱም 1 ኦቨር 2 ማይነስ 1 ኔጌቲቭ 1 ኦቨር 2 ይመጣል። ማይነስ 1 ኦቨር 2 ልበልና ይሄኛው ልስራ ውስጥ 2 ሎጋሪዝም ኦፍ 5 ይመጣል አይደል? ይችኛዋ ፓርት ወደዚህ ስትመጣ ማለት ነው። ማይነስ ኦቨር ለብቻ ላደርገው ሎጋሪዝም ኦፍ 2 ማይነስ ሎጋሪዝም ኦፍ 2 ኦቨር ሎጋሪዝም ኦፍ 2 ማለት ነው። ይሄ ፓርት ለሁሉም ስለሚበታተን ማለት ኤ ፕላስ ቢ ኦቨር ሲ ከሆነ ምን ማለት ነው? ኤ ኦቨር ሲ ፕላስ ቢ ኦቨር ሲ ነው። ለማይነስም ስለሚሰራ ማለት ነው።
ሶ እቺኛዋ ፓርት ምን ልትሆን ነው? ኔጌቲቭ ይሄ ልጠፋ ነው፣ አንድ ይመጣል ማለት ነው። ሶ ምን ይመጣል ማለት ነው? አሁን ማይነስ 1/2 እዚህ ጋር ያለችው እቺ ገብታ ሶ ምን ይሆናል አሁን ፕላስ 1/2 አይደለም የሚሆነው እቺኛዋ ማይነስ 1/2 እየገባች ማለት ነው። ማይነስ 1/2 ሎጋሪዝም ኦፍ 2 ታይምስ ሎጋሪዝም ኦፍ 5 ኦቨር ሎጋሪዝም ኦፍ 2 ይመጣል አይደለ? ሶ ይሄኛው በዚህ ጠፋና ይሄኛው 0 ይመጣል፣ ይሄ ፓርት ማለት ነው። ከዛ ማይነስ ሎጋሪዝም ኦፍ 5 ኦቨር ሎጋሪዝም ኦፍ 2 ነው። ይሄኛው ደግሞ ወደ አንድ ኮመን ሎጋሪዝሙን ባጠፋው ምን ይሆናል? ኔጌቲቭ ኦፍ ሎጋሪዝም ኦፍ 5 ቱ ዘ ቤዝ 2 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሰው መልሳችን አይ ቲንክ ያ ሶ ዘ አንሰር ኢዝ ሲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። በጣም አሪፍ። እሺ 40ኛ ምንድነው የሚለን? what is the fundamental period of the function f of x is equals to sin x ነው የሚለን። ሶ እዚህ ጋር አንድ ሞር ኮንሴፕት ልንገራችሁ። sin x ለሶስት በተለይ ሜጀር ሶስቱ sin x cos x እና tan x ነው። ሶ አንደኛው ፔሪዮዲክ ከሆነ ፔሪዮዲክ ለሳይን ኤክስ ፔሪዮዲክ ዊዝ 2 ፓይ ነው። ይሄኛው ኮስም ተመሳሳይ ፔሪዮዲክ ዊዝ 2 ፓይ ነው። ይሄኛው ግን ፔሪዮዲክ ዊዝ ፓይ ነው tan x ከሆነ ማለት ነው። ዶሜን ከሆነ ደግሞ ለምሳሌ ዶሜን የምንጠየቅ ሶ ፔሪዮዲክ ከተባለ መልሶ ተገኘ ማለት ፋንዳሜንታል ፔር 2 ፓይ ሶ ዘ አንሰር ኢዝ ሲ ነው። ግን ዶሜን ለምሳሌ ለሳይን ኦል ሪል ነምበር ነው፣ ለኮስም ኦል ሪል ነምበር ነው። ለታን ግን ኦል ሪል ነምበር ዊዛውት ኮስት 0 ኮስት ኤታ ኢኳል ቱ 0 የሚመጡባቸውን አይጨምርም ማለት ነው። ለምን ታን ማለት ሳይን ኦቨር ኮሳይን ስለሆነ ኮሳይን በሙሉ 0 የሚመጣበት የታን ዶሜን መሆን ስለማይችል ማለት ነው። ሬንጅ ስንት ነው ከተባላችሁ ሬንጅ ደግሞ ሬንጅ ይሄ በማይነስ 1 እና 1 ነው። ለዚህኛውም ተመሳሳይ ነው፣ በማይነስ 1 እና 1 ነው ለኮስ ማለት ነው። ለታን ግን ኦል ሪል ነምበር ነው ሬንጁ። ግራፉንም እንደምታዩት እንዳያችሁት 10ኛ ክፍል ግራፍ ሰርተን እንዳየነው ማለት ነው። the range of the tan function is ኦል ሪል ነምበር የምትለዋን እሷን በደንብ እነዚህን ሶስቱን ኮንሴፕቶች በደንብ ያዙ ማለት ነው። እናንተ ጋር ሊመጣባችሁ ስለሚችል ማለት ነው። በጣም አሪፍ። እንቀጥላለን። እሺ 41ኛ ምንድነው የሚለን? what is the simplified form of the expression ነው የሚለን። ሶ ልጻፈው ጥያቄውን። ሶ ራዲካል 45 ይለናል። ራዲካል 45 ፕላስ 1 ኦቨር ራዲካል 5 ታይምስ ነው የሚለን። ይሄኛው ደግሞ ራዲካል 5 ማይነስ ራዲካል 20 ይለናል። ይሄ በጣም ቀላል ጥያቄ ነው። ሶ ከፈለግን እኛ ምን ማድረግ እንችላለን መሰላችሁ? ራዲካል 45 ማለት ምን ማለት ነው? 9 ሲባዛ በ5 ነው። 3 ራዲካል 5 1 ማውጣት ይቻላል። ዘሴም ራዲካል 20 ማለት 4 ታይምስ 5 ነው። ሶ 2 ራዲካል 5 ማድረግ ይቻላል። ሶ እንደዚህ አድርገን የምንጽፈው ምን ይሆናል? አሁን ይሄኛው ሶ ምን መጣ? 3 ራዲካል 5 ፕላስ 1 ኦቨር ራዲካል 5 ታይምስ ይሄኛው ራዲካል 5 ማይነስ 2 ራዲካል 5 መጣ ማለት ነው። በጣም አሪፍ። እሺ ይሄኛው ደግሞ መቀነስ ይችላል እዚህ ጋር ያለው ማለት ነው። ሶ እዚህ ጋር አንድ ስለሆነች 1 ማይነስ 2 ማይነስ ይሆናል። ሶ ምን ማለት ነው? 3 ራዲካል 5 ፕላስ 1 ኦቨር ራዲካል 5 ታይምስ ኔጌቲቭ ራዲካል 5 ማለት ነው። ግልጽ ነው ተማሪዎች? ኔጌቲቭ 1 ራዲካል 5 ይቻላል። ኔጌቲቭ ዝም ብለን ኔጌቲቭ ብናስቀምጥም ይቻላል። ኦልሬዲ ኔጌቲቭ 1 እንዳለ ስለሚታወቅ ማለት ነው። አሁን ይቺ ኔጌቲቭ እየገባች ታባዛው እዚህ ጋር ያለች ሁለቱንም። ስለዚህ 3 ራዲካል 5 ታይምስ ኔጌቲቭ ራዲካል 5 ስንት ይመጣል? ኔጌቲቭ 3 ራዲካል 25 ይመጣል። ከዛ ፕላስ ይሄ ኔጌቲቭ ይሄኛው ማይነስ ስለሚያደርገው ፕላስ ታይምስ ኔጌቲቭ ነው። ሶ ራዲካል 5 ኦቨር ራዲካል 5 ይመጣል ማለት ነው። በጣም አሪፍ። ሶ ይሄኛው 1 ይመጣል። ሶ ይሄኛው ስንት ይመጣል? አሁን ይሄኛው እሺ ኔጌቲቭ 3 ታይምስ ይሄ 5 ሆኖ ይወጣል። ኔጌቲቭ 1 ነው። ሶ ይሄ ኔጌቲቭ 15 ነው። ሲቀነስ 1 ስንት ይመጣል? ኔጌቲቭ 16 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ በጣም ቀላል ስለሆነ ነው። ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 44ኛ ምንድነው የሚለን? የትራንስሌሽን ቬክተር ማፕስ ትራንስሌሽን ቬክተር ነው። 0 ወደ የተወሰደው ይለናል ወደ ኔጌቲቭ 2,4 ነው። ትራንስሌሽን ከሆነ ትራንስሌተሩን ማግኘት አለብን። ትራንስሌተሩ ማን ነው? መቀነስ ነው። ከዚህ ላይ ማንን እንቀንሳለን? 0 ስለዚህ ምን ይመጣል? ኔጌቲቭ 2 ይመጣል። ከ4 ላይ 0ን ስንቀንስ ስንት ይመጣል? 4 ነው። ስለዚህ ትራንስሌሽን ቬክተሩ ማን ነው? ራሱ ይሄኛው -2,4 ነው ማለት ነው። እሺ
ሶ ምንድነው የሚለን አንደር ዚስ ዘ ሴም ትራንስሌሽን ዋት ኢዝ ዘ ኢሜጅ ኦፍ ዘ ፖይንት 3,1 ነው የሚለን። ስለዚህ አሁን 0,0ን ወዴት የወሰደ ወደ -2,4 የወሰደ 3,1ን ወዴት ይወስደዋል ነው። ዘሴም የሆነ ትራንስሌሽን ነው የሚፈለገው ማለት ነው። ስለዚህ አሁን እኛ ትራንስሌተሩ ማን ነው? -2,4 ነው። ሰው መደመር ነው ከዚህ በኋላ እያንዳንዱ ኮረስፖንደንት። ስለዚህ 3 ሲደመር -2 ስንት ይመጣል? 1 ይመጣል። 1 ሲደመር 4 ስንት ይመጣል? 5 ይመጣል። ስለዚህ ወደ 1,5 ይወስደዋል ማለት ነው። ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ዘ አንሰር ኢዝ ቢ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ በጣም አሪፍ። ሶ 48ኛ ምንድን ነው የሚለን? which one of the following properties of matrix and scalar multiplication are ማለት ነው is true ነው የሚለን for any two matrices A and B with the same dimension ነው የሚለን። ሶ በጣም አሪፍ። ሶ የመጀመሪያው r times A times B ማለት r times A ይሄ አይሆንም። ምክንያቱም የተለያየ እንደዚህ አይሆንም። አንዱ r መጥፋት አለበት። ሶ ይሄ ፕሮፐርቲ እዚህ ጋር አይሰራም። r into a plus b ማለት r a plus r ይሄ ይቻላል፣ በደንብ ይቻላል። ስካላር መልቲፕሊኬሽን ኦቨር አዲሽን ስለሆነ ይሄኛው በደንብ ይቻላል። ትሩ የሆነው ነው። ሶ ኦልሬዲ ቢ ተገኘ ማለት ነው። በጣም አሪፍ። ሶ እሺ ሌላኛው ደግሞ ይሄኛው ፕላስ መሆን ያለበት። ስለዚህ a plus b ትራንስፖዝ ማለት ምን መሰላችሁ? b ትራንስፖዝ ፕላስ a ትራንስፖዝ ነው የሚሆነው። ማቀየርም ችግር የለበትም። ሶ a ትራንስፖዝ ፕላስ b ትራንስፖዝ ነው መሆን ከቻለ እንጂ ይሄኛው አይሆንም። ሲ ዲተርሚናንት ኦፍ ኤ በታይምስ ብቻ ነው የሚሰራ እንጂ እና በትለይ ይሄኛው አይሰራም። ሶ ይሄኛውም አይሆንም። ሶ ዘ አንሰር ኢዝ ቢ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 49ኛ ምንድን ነው የሚለው? ሌት ኤ ኢዝ ኤ 3x3 ማትሪክስ 3x3 ማትሪክስ ነው። which one of the following is always true about the transpose of a ትራንስፖዝ። ስለ ኤ ትራንስፖዝ ትክክል የሆነው የትኛው ነው? ኤ 3x3 የሆነ ማትሪክስ ነው። ሌላኛው ኤ ምንድን ነው የሚለን? ዲተርሚናንት ኦፍ ኤ ትራንስፖዝ ኢኳል ቱ ኔጌቲቭ ኤ ዘ ዲተርሚናንት ኦፍ ኤ ነው የሚለን። ፎልስ ነው። ለምን? አንድ ሩል እናውቃለን። ፎር ኤኒ ስኩዌር ማትሪክስ ዘ ዲተርሚናንት ኦፍ ስኩዌር ተርሚናንት ኦፍ ኤ ትራንስፖዝን ማለትና ተርሚናንት ኦፍ ኤ ማለትና ዲተርሚናንት ኦፍ ኤ ትራንስፖዝ እኩል ናቸው ብለናል አይደል? እናውቃለን። ይሄ የማትሪክሱና የትራንስፖዙ ራሱ ማትሪክሱ እኩል ስለሆነ የሁለቱ ማለት ነው። ይሄ ሩል ስለሆነ ይሄኛው መልስ ሊሆን አይችልም። ትሩ የሆነው ጥያቄው የትኛው ነው? ዲተርሚናንት ኦፍ ኤ ትራንስፖዝ ይሄኛውም አይሆንም። ኦልሬዲ እዚህ ጋር ስላልነው ማለት ነው። ዲተርሚናንት ኦፍ ኤ እና ዲተርሚናንት ኦፍ ኤ ትራንስፖዝ ልክ ነው። ይሄ ነው። ሶ ዘ አንሰር ኢዝ ሲ መጣ ማለት ነው። በጣም አሪፍ። ሌላኛው ኤ ትራንስፖዝ እና ኤ ኢንቨርስ እኩል ናቸው ነው የሚለን። ዲ ይሄም አይሆንም። ስለው መልሳችን ሲ መጣ ማለት ነው። በጣም አሪፍ። እዚህ ጋር ሩሎችን ማወቅ ነው። ፕሮፐርቲ ኢንቨርስ ከሆነ ዘ ዲተርሚናንት ኦፍ ኤ እና 1/() ዘ ዲተርሚናንት ኦፍ ኤ ኢንቨርስ ይሄ መሆን ይችላል። 1/() ነው የሚሆነው። ለምሳሌ ዲተርሚናንት ኦፍ 2 ከሆነ የኤ ማትሪክሱ የኢንቨርሱ 1/2 ይመጣል። ግን ለምሳሌ ዘ ዲተርሚናንት ኦፍ ኤ ለምሳሌ 4 ከሆነ የዲተርሚናንት ኦፍ ኤ ትራንስፖዝም 4 ነው የሚመጣው። ይሄኛውን በደንብ መያዝ ያስፈልጋል ማለት ነው። በጣም አሪፍ። እንቀጥላለን። በጣም አሪፍ። ሶ 50ኛ ምንድን ነው የሚለን? አሁንም ማትሪክስ ከማትሪክስ አልወጣንም። ሶ ሌት ኤ ቢ 3x3 ኢንቨርቲብል ማትሪክስ ዊዝ ዘ ዲተርሚናንቱ 4 ነው የሚለን። 3x3 ማትሪክስ ነው። ዜን ዋት ዘ ዲተርሚናንት ኦፍ ዛት ሚንስ ዘ ዲተርሚናንት ኦፍ 2a ኢንቨርስ ስንት ይመጣል ነው ጥያቄው። ሁለት ፕሮፐርቲ እናስታውሳለን። ቅድም ከላይ ምን ብያቸዋለሁ? ዲተርሚናንት ኦፍ ኤ ማለት 1/() ዘ ዲተርሚናንት ኦፍ ኤ ኢንቨርስ ማለት ነው። ይችን አንድ ትይዛላችሁ። ሁለተኛ ደግሞ k ታይምስ ዘ ዲተርሚናንት ኦፍ k ታይምስ የሆነ ማትሪክስ ከሆነ ምንድነው? k ዘ ፓወር ኦፍ m ታይምስ ዘ ዲተርሚናንት ኦፍ ኤ ማለት ነው። ኤን ምንድነው? ኦርደሩ ነው። 2/2 ከሆነ 2 ይሆናል። 3/3 ከሆነ 3 ይሆናል ማለት። ስለዚህ አሁን ምን እያለን ያለው ነው እዚህ ጋር 2 ዘ ፓወር ኦፍ 3 ነው። ይችኛዋን ሳውጣት 3 ከሆነ ኦርደሩ 3 ስለሆነ ታይምስ የኤ ኢንቨርስ ማለት ዛት ሚንስ ዘ ዲተርሚናንት ኦፍ ኤ ኢንቨርስ ነው። ሶ ይሄ ማለት ምን ማለት 2 ዘ ፓወር ኦፍ 3 ታይምስ የዚህኛው ደግሞ ዲተርሚናንቱ ማለት ነው 1/() ዘ ዲተርሚናንት ኦፍ ኤ መጣ ማለት። ስለዚህ ምን መጣ ማለት ነው? አሁን ይሄ 8/() ዘ ዲተርሚናንት ኦፍ ኤ ነው። ሶ ስንት ይመጣል? አሁን ዲተርሚናንት ኦፍ ኤ ደግሞ ስንት ነው? 4 ነው። ስለዚህ 8/4 ስንት ይመጣል? 2 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ መልሳችን
ቢ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 51 ምንድን ነው የሚለን? what is the solution set for the radical equation ነው የሚለን። ይሄ በጣም ቀላል ነው። እንደው መስራት እንኳን እንትን ማለት እዚህ ሀሳቡ እንኳን ቢጠፋባችሁ መተካት ነው ከዚህ ውስጥ ከፈለጋችሁ ለእናንተ፣ ግን እንደ አስተማሪ አይመከርም። ሶልቭ ማድረግ ይጠበቅብናል ማለት ነው። ስኩዌር አድርጉት ቦት ሳይድስ። ስኩዌር ቢሆን ቦት ሳይድስ ምን ይሆናል? ስኩዌር ሩት ኦፍ ኤክስ ስኩዌር ፕላስ 3x ዘ ሆል ስኩዌር እኩል ይሆናል 2 ስኩዌር ይመጣል። ራዲካል በስኩዌር ይጠፋና ስንት ይመጣል? ይሄኛው ኤክስ ስኩዌር ፕላስ 3x ኢኳልስ ቱ 4 መጣ። 2 ስኩዌር 4 ስለሆነ ማለት ነው። አሁን ምን እናደርጋለን? ወደዚህ ላምጣው። ኤክስ ስኩዌር ፕላስ 3x ማይነስ 4 እኩል ይሆናል 0 መጣ ማለት ነው። በፋክተራይዝ ባደረገው ሲደመሩ 3 የሚሰጡ ሲባዙ ኔጌቲቭ 4 የሚሰጡ ቁጥሮችን እንፈልግ። ስንደምራቸው ፖዚቲቭ 3 ሲደመሩ ኔጌቲቭ 4 አንደኛው ማን መሆን ይችላል? 4 እና ኔጌቲቭ 1 ይሆናል አይደለ? እንደምራቸው ፖዚቲቭ 3 ይሰጡናል፣ እናባዛቸው ኔጌቲቭ 4 ይሰጡናል። ምን ማለት ነው? አሁን ይሄ ኤክስ ፕላስ 4 ታይምስ ኤክስ ማይነስ 1 እኩል ይሆናል 0 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ ማለት ምን ማለት ነው? ኤክስ ፕላስ 4 እኩል ይሆናል 0 ነው። ኤክስ ማይነስ 1 እኩል ይሆናል 0 ማለት ነው። እሺ ወደ እንትኑ ስለገባው እንትን ልበለው። እሺ የምንመጣው ነው ይሄኛው ኤክስ ኢኳልስ ቱ ኔጌቲቭ 4 ይመጣል፣ ኦር ኤክስ ኢኳልስ ቱ 1 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶሉሽን ሴታችን ምን መጣ ማለት ነው? ኔጌቲቭ 4 እና 1 ይመጣል ማለት ነው። መልሳችን ኔጌቲቭ 4 እና 1 ይመጣል። ዘ አንሰር ኢዝ ኤ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 52ኛ ምንድን ነው የሚለን? ከለሩን ቀየር ላድርገው። መሀል ነው ዋይት ላይ ሲገባ ሬድ ነው በደንብ ክሊር የሚታየው። which expression is equivalent to ነው የሚለን። ከዚህ ጋር ኢኩቫለንት ኤክስፕሬሽን የሆነው የትኛው ነው? ይሄ ማለት ምን ማለት ነው? ጥያቄው ልጻፈው። ሎጋሪዝም ኦፍ 9x ስኩዌር ቱ ዘ ቤዝ 3 ነው። እስኪ የተወሰነ ሲምፕሊፋይ እናድርገው። ይሄኛው አንደኛ ማባዛት አለ። 9 ታይምስ x ስኩዌር የሚለው ወደ መደመር መቀየር እችላለሁ። ይሄ ማለት the logarithm of 9 to the base 3 plus the logarithm of x square to the base 3 ማለት እችላለሁ አይደለ? ለምን ማባዛት ስለሆነ ወደ መደመር ይቀየራል ማለት ነው። ይሄኛው ደግሞ the logarithm of 9 ማለት 3 ስኩዌር ነው to the base 3 plus ይሄኛውም በተመሳሳይ ይችኛዋን ወዴት ማምጣት እችላለሁ? ወደዚህ ማምጣት እችላለሁ። ማለት 2 the logarithm of x to the base 3 ማለት እችላለሁ። ይሄኛውም 2 the logarithm of 3 to the base 3 plus 2 the logarithm of x to the base 3 ነው። ይሄኛው ፓርት ደግሞ 1 ይመጣል አይደል? እዚህ ጋር ያለው ምክንያቱም the logarithm of a to the base a 1 ነው የሚል ሩል ስላለን ማለት ነው። አሁን ምን ማለት ነው ይሄኛው? ይሄ ማለት 2 into 1 ማለት ነው ፕላስ 2 the logarithm of x to the base 3 ይሄኛው ፓርት ወዴትም ስለማይሄድ እንዳለ ቁጭ አደርገዋለሁ። ምን መጣ አሁን? 2 ፕላስ 2 the logarithm of x to the base 3 ነው። ከዚህ በላይ መሄድ የሚቻል አይመስለኝም። ካለ እንሄድበታለን። ይመጣል። ዞዛ አንሰሪስ ቢ መጣ ማለት ነው። በጣም አሪፍ። እኔ አሁን የሚታየኝ እንግዲህ ቢ ነው። ከዛ ውጭ ያለ ያ መልስ እየታየኝ አይደለም። በጣም አሪፍ። እንቀጥላለን። እሺ ኦኬ 53 ምንድን ነው የሚለን? ከለሩን ቀየር ላድርገውና give the exponential function f of x አንደኛው f of x ማን ነው? 2 the power of x ነው። g of x ደግሞ ማን ነው? 0.5 the power of x ማለት በነገራችን ላይ 1/2 the power of x ማለት 1/2 0.5 ነው። which statement describes their monotonicity ማለት increasing or decreasing። እንደዚህ አይነት ግራፍ ደግሞ ታስታውሳላችሁ። አይ ቲንክ 9 or 10 በስለኝ ኤግዛክት እንትኑን አላስታውስም። ኤክስፖኔንሻል ግራፍ ግራፉን የተወሰነ ላስታውሳችሁ። ሁለቱም በ0.1 ላይ ነው ኢንተርሴፕታቸው የሁለቱም ማለት ነው። ብሉ ባረገው ከለሩ አንደኛው እንደዚህ ዲክሪዚንግ እያደረገ ነው የሚሄደው ላይክ ዚስ ማለት ነው። ይሄኛው ማለት ለጂ ኦፍ ኤክስ ነው የሚሰራው። ጂ ኦፍ ኤክስ አይነት ታይፕ ማለት ነው። 1/2 the power of x ነው። አንደኛው ደግሞ ላይክ ዚስ ይመጣል። ላይክ እንደዚህ ይመጣል። ይሄኛው ደግሞ ለማን ነው የሚሰራው? ለኤፍ ኦፍ ኤክስ ኢንክሪዚንግ ለሆነ ማለት to the power of x ጀነራሊ a the power of x ሆኖ ከኤ ከአንድ ከበለጠ ኢንክሪዚንግ ነው። የኤፍ አይነት ታይፕ ይኖረዋል።
ኤ ደግሞ ኤ ዘ ፓወር ኦፍ ኤክስ ሆኖ ደግሞ በዜሮ እና በአንድ መካከል ከሆነ ደግሞ ቢትዊን ዋን ኦቨር 2 ሊሆን ይችላል፣ 1 ኦቨር 3 ሊሆን ይችላል። የጂን አይነት ታይፕ ይሆናል። ዛት ሚንስ ዲክሪዚንግ ማለት ነው። ሶ አሁን ባለን ኬዝ ምንድነው ኤፍ ምንድነው ኢንክሪዚንግ ነው፣ ጂ ምንድነው ዲክሪዚንግ ማለት ነው። ሶ አሁን እስኪ ቾይሳችንን እንየው። ምንድነው ዲስክራይብ ዜር ሞኖቶሲቲ ነው የሚለን። እስኪ እንየው። ቦዝ ፋንክሽንስ አር ኢንክሪዚንግ አይሆንም ይሄኛው፣ ምክንያቱም ጂ ዲክሪዝ ነው እዚህ ጋር ባለው፣ ኤፍ ደግሞ ኢንክሪዝ ነው። ቦዝ ፋንክሽን አር ዲክሪዚንግ ይሄም አይሆንም። እሺ ኤፍ ኢዝ ዲክሪዚንግ ኤንድ ጂ ኢዝ ኢንክሪዚንግ ፎልስ ነው ይሄኛው፣ ተቀያየረ ማለት ነው። ኤፍ ኢዝ ኢንክሪዚንግ ያ ሶ ዘ አንሰር ኢዝ ዲ መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። እሺ እንቀጥላለን። እሺ 54ኛ ምንድን ነው የሚለን? ኢን አን አርትሜቲክ ፕሮግሬሽን ነው የሚለን። አርትሜቲክ ሲኩዌንስ 12ኛ ክፍል ማለት ነው። ዘ ፈርስት ተርም ኢዝ ኤ1 የሚባለው ነው። አርትሜቲክ ከሆነ ኤ1 እኩል ይሆናል ስንት ነው? 11 ነው። ዘ ኮመን ዲፈረንስ ዲ ደግሞ ስንት ነው? ኔጌቲቭ 13 ነው የሚለን። ዋት ኢዝ ዘ ሰም ኦፍ ዘ ፈርስት ሰብዝ ተርምስ ዛት ሚንስ ኤስ7 ስንት ነው ነው የሚለን። በጣም አሪፍ። ሶ አሁን ኤስኤን ፎርሙላ ታውቃላችኋል። ለአርትሜቲክ ኤስኤን ማለት ኤን ኦቨር 2 ኤ1 ፕላስ ኤን ነው አይደለ? ሶ ይሄ ማለት ምን ማለት ነው? ኤስ7 ከሆነ ምን ይሆናል ማለት ነው? 7 ኦቨር 2 ኤ1 ፕላስ ኤ7 መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ሶ ኤ1 ኦልሬዲ ትታወቃለች። ኤ7 ግን ልፈልግ። ሶ ኤ7 ማለት ምን ማለት ነው? እና ጀነራል ፎርሙላው ደግሞ ታስታውሳላችሁ። ኤኤን ማለት ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ነው። ስለዚህ ኤ7 ማለት ኤ1 ፕላስ 6 ዲ ነው። ሶ ኤ1 ደግሞ ስንት ነው? 11 ሲደመር 6 ሲባዛ ኔጌቲቭ 13 ይመጣል ማለት ነው። በጣም አሪፍ። ሶ አሁን እቺን ላባዛና ላግኛት። መጀመሪያ ኤ7 ማግኘት አለበት። ሶ 6 ሲባዛ በኔጌቲቭ 13 ስንት ይመጣል? ታይምስ ማለት ነው 6 ሲባዛ በ3 18 አንዳለኝ አይ ቲንክ 78 ኔጌቲቭ ያ ሶ ስንት ይመጣል? ኤ7 ማለት 11 ሲደመር ኔጌቲቭ 78 ነው። ሶ ኔጌቲቭ 67 ሶሪ ይሄኛው የሚያስፈልግ አይመስለኝም። ያ ኔጌቲቭ 67 ይመጣል። በጣም አሪፍ። ኦኬ በጣም አሪፍ። አሁን ኤስ7ን ልፈልግ፣ ምክንያቱም ኦልሬዲ ኤ7ን አገኘው፣ ኤ1 ኦልሬዲ ጊቭን ስለሆነ ማለት ነው። ሶ ኤስ7 እኩል ይሆናል 7 ኦቨር 2 ኤ1 ፕላስ ኤ7 ስለሆነ አሁን ልተካ። ሶ 7 ኦቨር 2 ኤ1 ማለት 11 ነው ሲደመር ኔጌቲቭ 67 ነው። ሶ ይሄ ኔጌቲቭ 55 ይመጣል ሲደመር ሶ 7 ኦቨር 2 ኢንቱ ኔጌቲቭ 55 መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ሶ ኔጌቲቭ 56 ነው እንጂ ሶሪ ኔጌቲቭ 56 ያ ኔጌቲቭ 56 ነው። ሶ በሁለት የኔጌቲቭ 28 ይመጣል። ስለዚህ 7 ሲባዛ በኔጌቲቭ 28 መጣ ማለት ነው። ሶ እስኪ ላባዛውና ኔጌቲቭ 28 በ7 ላባዛው 7 ጊዜ 8 56 5 አለኝ 7 ጊዜ 2 14 19 ሶ ኔጌቲቭ 196 መጣ ማለት ይሄ ስንት ነው? ኤስ 7 ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ኔጌቲቭ 100 ያ ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 55 ምንድን ነው የሚለው? ኢን ጂኦሜትሪክ ሲኩዌንስ ዘ ፈርስት ተርም ማለት ጂ1 ነው። ሶሪ ከለሩን ቀየር ላድርገው። ሶ ጂ1 ስንት ተሰጠ? ጂ1 ሶሪ ስንት ነው? 2 ነው። ዘ ፊፍዝ ተርም ደግሞ ጂ5 ማለት ነው። ጂ5 ስንት ነው የሚለው? 8 ነው። አስዩም ዘ ኮመን ሬሾ ኢዝ ፖዚቲቭ ነው የሚለን። ዋት ኢዝ ዘ ቫሉስ ኦፍ ዘ ሰርቲዝ 13ኛው ተርም ስንት ይመጣል አለ የሚለን። በጣም አሪፍ። ሶ አሁን እንቀጥል እስኪ። ጂ1 2 ነው። ሶ ጂ5 ሲሆን እዚህ ጋር ጂ5 ማለት ጂኤን ፎርሙላ ምንድነው? ለጂኦሜትሪ ጂኤን ማለት ሶሪ ይሄ ስሞል መሆን የለበትም፣ ሲምቦሉ ካፒታል ሌተር ስለሆነ ጂኤን ማለት ምን ማለት ነው? ጂ1 አር ዘ ፓወር ኦፍ ኤን ማይነስ 1 ነው አለ ጀነራል ፎርሙላ ፎር ጂኦሜትሪክ። ስለዚህ ጂ5 ከሆነ ስንት ይመጣል? አሁን ጂ5 ማለት ጂ1 አር ዘ ፓወር ኦፍ 4 ማለት ነው አይደል? ሶ ስንት ይመጣል? አሁን እኩል ይሆናል 8 መጣ ማለት ነው። ጂ1 ስንት ነው? አር ስንት? ጂ1 2 ነው። ሶ ይሄ ማለት 2 ታይምስ አር ዘ ፓወር ኦፍ 4 እኩል ይሆናል 8 ነው። በሁለት ሳካፈለው አር ዘ ፓወር ኦፍ 4 ኢዝ ኢኳል ቱ
ስንት ይመጣ? 4 መጣ። ይሄ ማለት ስንት ነው? 4 የሚሆነው r ዘ ፓወር ኦፍ 4 4 ከመጣ ይሄ ማለት አሁን እንትን ልበል ሶሪ ወደዚህ ወደ ዋይት እየወጣው እንትኑ ስለሆነ ይሄ ማለት ምን ማለት ነው? r ማለት ዘ ፎርዝ ሩት ኦፍ 4 ማለት ነው አይደለ? ያ ወይም ደግሞ ሲምፕሊ በሁለት ባቃልለው አይ ቲንክ ራዲካል 2 ይመጣ መሰለኝ። r ራዲካል 2 ይመጣል። ምክንያቱም 4 ማለት ዘ ፓወር ኦፍ 2 ነው። ከዛ ዘ ፓወር ኦፍ 1 ኦቨር 4 አድርገው ይጠፋል። ራዲካል 2 መጣልኝ ማለት ነው። በጣም አሪፍ። አሁን ኤዋኑ ሶሪ ጂ1 ማለት ነው። ሶሪ ጂ1 2 ነው። አሮ ደግሞ ራዲካል 2 መጣ። ጂ13 ማለት ምን ማለት ነው? ጂ1 r ዘ ፓወር ኦፍ 12 ነው አይደል? ታይምስ ማለት ነው። ምን ማለት ነው? ይሄኛው ጂ1 2 ስለሆነ 2 ታይምስ ራዲካል 2 ዘ ፓወር ኦፍ 12 መጣ ማለት ነው። በጣም አሪፍ። ስንት ይመጣል? 2 ታይምስ ይሄኛው ደግሞ 2 ዘ ፓወር ኦፍ 1 ኦቨር 2 ነው አይደል? ራዲካል 2 ማለት ታይምስ 12 ነው ፓወር ማለት ነው። ሶሪ ይሄኛው ደግሞ በፓወር ሩል ይሄኛው በዚህ ተጠፋ 6 ይመጣል። 2 ታይምስ 2 ዘ ፓወር ኦፍ 6 ነው። 2 ዘ ፓወር ኦፍ 6 ደግሞ ስንት ነው? 64 ነው። ስለዚህ 2 ታይምስ 64 እኩል ይሆናል 128 መጣ ማለት ነው። ስለዚህ ጂ13 እኩል ይሆናል 128 ይመጣል ማለት ነው። በጣም አሪፍ 128 ያ ይመጣል። ዘ አንሰር ኢዝ ሲ መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። እሺ እንቀጥላለን። እሺ ኦኬ 56 ምንድን ነው የሚለን? ዘ ኢንፋይናይት ሪፒቲንግ ዴሲማል እንደዚህ እያለ ነው የሚቀጥለው። አይ ቲንክ 0.3737 እያለ ነው የሚቀጥለው። ካን ቢ ኤክስፕረስድ አስ which rational fraction in lowest term end ለማለት can be expressed as እንደገና ትንሽ የግራመር ችግር ያለበት ይመስላል። ግን በጣም ቀላል ነው። ይሄ ማለት 0.37 ብሎ ከላይ ዶት ማስቀመጥ ይቻላል አይደለ? ያ አሁን ምን ማለት ነው? አሁን ኤክስ እንበልና 0.37 ዶት እንበለው። ሁለት ሪፒቲንግ ስለሆነ እየተደገመ የሚሄደው በሁለቱን አንዴ ወደ ራይት ጃምፕ ለማድረግ በመቶ ባባዘው ይሄኛው 100 ኤክስ ይመጣል እኩል ይሆናል። ይሄኛው ደግሞ ስንት ይመጣል? 37.37 ይሆናል። ለምን በመቶ ሲባዛ ሁለቱ ነጥቦች አንዴ ጃምፕ ሄደው የዶት የነጥብ ፖዚሽኗ ሁለቱን ቁጥሮች ጃምፕ ስለሚያደርግ ማለት ነው። ከዚህ ላይ ይሄን ሲቀንስ ስንት ይመጣል? ከዚህ ላይ ይሄን ሲቀንስ ስንት ይመጣል? 99 ኤክስ ይመጣል። ከዚህ ላይ ይሄን ሲቀንስ ስንት ይመጣል? 37 ይመጣል። አሁን ስንት ይመጣል ማለት ነው? ኤክስ 37 ኦቨር 99 ማለት ይሄ ማለት በፍራክሽን ፎርም ሲጻፍ ነው። 37 ኦቨር 99 ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ እንቀጥላለን። ኦኬ 59ኛ ምንድን ነው የሚለን? 59 ሌት አልፋ ኤንድ ቤታ አር ኮምፕሊመንታሪ አንግልስ። መጀመሪያ ምን ማለት ነው ኮምፕሊመንታሪ አንግልስ ማለት? ስለ ኳድራቲክ ኢኩዌሽን ውስጥ ስለ ሰፕሊመንታሪ አንግል አይተናል፣ ስለ ኮምፕሊመንታሪ አንግል አይተናል። ኮምፕሊመንታሪ አንግል ማለት ሲደመሩ ስንት የሚሰጠው? 90 የሚሰጠው ማለት ነው። ሰፕሊመንታሪ ከሆነ 180 ነው። ዛት ሚንስ ሰፕሊመንታሪ ይሄ ኦልሬዲ ስለተቀመጠ ማለት ነው። which one of the following trigonometric relations always true ነው የሚለው ታስታውሳላችሁ አይደል? ለምሳሌ ሳይን 30 ማለት ስንት ነው? 1/2 ነው አይደለ? ያ ሳይን 30 እና ኮስ 60 እኩል ናቸው ይባላል አይደለ? ምን ማለት ነው? ሳይን ቴታ ማለት ኮምፕሊመንታሪ ከሆኑ ነው። ኮምፕሊመንታሪ ከሆኑ ኮስ 90 ማይነስ ቴታ ማለት ነው። ይህን በደንብ ያዙ። ይችን በደንብ ሩል በእናንተ ጊዜ ሊመጣባችሁ ስለሚችል ማለት ነው። ለምሳሌ በዚህ ቾይስ መሰረት ይሄ ማለት ሳይን አልፋ እና ሳይን ቴታ ይሄ አይሆንም። ትሩ የሆነው ነው። ታንና ይሄ አይሆንም። ሳይን አልፋ እና ኮስ ቤታ በጣም ትክክል ነው። ይሄ ማለት ነው። በጣም አሪፍ መልሳችን ለምሳሌ አሁን ሳይን 30 እና ኮስ 60 እኩል ናቸው። ዛሷይ ሳይን 45 እና ኮስ 45 ሁለቱም እኩል ናቸው። ራዲካል ኦቨርቱ የመጡት ለምሳሌ ሳይን 80 እና ኮስ 10 ዲግሪ እኩል ናቸው። ለምን? ሁለቱ ኮምፕሊመንታሪ ከሆኑ ሳይን እና ኮሳቸው
ትክክል አንድ አይነት ሪዛልት ያመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ሶ ዘ አንሰር ኢዝ ሲ ይመጣል ማለት ነው። እሺ እንቀጥላለን።